ነገር ግን እኔ በሲቪል ሰርቪስ ኮሚሽነር ሆኜ የተሾምኩበት ሂደት ከፖለቲካ ፓርቲ አባልነትና ከፖለቲካ ጋራ ምንም ግንኙነት የለውም እኮ እንዴት እንመነው አሁን እሱ የብልጽግና ፓርቲ አባል ነው አይደለሁም ሆኜም አላቅም ወደፊትም በእንደዚህ አይነት መስመር የመንግስት ሰራተኛ ሆኜ መስራትን ብቻ ነው መመርጠው የትኛው ሚኒስትር ነው ከ30 ቀናት ውስጥ ቢያንስ 10ን ቀን ለመንግስት ስራው አገልግሎት የሚሰጣለ ሁሉ ጊዜ በስብሰባ የተወጠረ ሀገር አይደለም ሁሉ ጊዜ በየምርጫ ቅስቀሳ ሁሉ ጊዜ በየምናምኑ በቦርዱ በምኑ ተብሎ በቃ ይሄ ነው የተለመደው አንድን አመራር የተነሳ ወዳሻው ቦታ ሲሄድ ይሄ ኮርፖሬት ሰርቪስ የመንግስት አገልግሎት ነው ብሎ በመንግስት መኪና እንደፈለገው ሲሆን የማይቆጣጠር የፋይናንስ እና የአስተዳደር ዘርፍ የሞላበት ሀገር ነው ጀምቦሮ ሪል ስቴት በቦሌ ኤርፖርት ጀርባ በ93 ማዞሪያ በ4 አመት ጊዜ ውስጥ 4 ብሎኮችን ጥንቅቅ አድርገን አስረክበናል አሁን ደግሞ ግንባታው 95% የደረሰ የተናጠር ካርታ የተዘጋጀለት በ25% ቅድመ ክፍያና በመሃል ከተማ ሳርቤት በዲፕሎማቶች መንደር ቫቲካን ኤምባሲ ጎን የምንገነባው እጅግ ውብ ዘመናዊ አፓርትመንቶችና የንግድ ሱቆች በመሸጥ ላይ እንገኛለን ጀምቦሮን ሲመርጡ ቤት ብቻ ሳይሆን የሚሸጥሉት የወደፊት መኖር የሚፈልጉ ቅንጡ የሆነ የኑሮ ዘይቤ ነው ማለትም የህፃናት ማቆያ የልጆች መጫወቻ የከተማው ግዙፍ ጂምናዚየም 5000 ካሬ ላይ ያረፈ ቴራስ የኤሌክትሪክ መኪና ቻርጅ ከበቂ የመኪና ማቆሚያ ጋር ታዲያስ ምን ይጠብቃሉ በ10% ቅድመ ክፍያ በኢትዮጵያ ብር ተዋውለው ያለ ምንም ተጨማሪ ወለድ የግሎ ያድርጉ እናመሰግናለን ጀምቦሮ ሪል ስቴት በጊዜ ግቡ እነዚህ የሚመሩት አካላት ወይም ደግሞ እነዚህ ተቋማትና የተቋማት መሪዎችን ተጠያቂ የማያደርግ ፍኖተ ካርታ ምንድነው ጥቅሙ ምን የተለየ አዲስ ነገር አለው ሌላ ተልኮ ከሌለው በስተቀር መልካም ፍኖተ ካርታ በባህሪው የህግ የመጨረሻ መጠየቂያ ሰነድ አይደለም ወይም የሚጠይቅ ሰነድ አይደለም ፍኖተ ካርታ የአካሄድ አቅጣጫህን የምታስቀምጥበትና እንደ ሙያ መስመር ደግሞ ይሄንን ፍኖተ ካርታ የሚያዘጋጀው አካል በሙያ መስመሩ ከአለው መንግስት ጋራ የሚደራደርበት ወይም የሚታገልበት አንድ የሙያ መሳሪያ ነው ብሎ መውሰድ ምናልባት የተነሳበትን ድምዳሜ ያለዝብ ይሆናል ብዬ ስለማስብ እሱንልና ነገር ግን ደግሞ ጥያቄው ደግሞ ትክክለኛ ነው በነፃ ገለልተኛና ብቃት ያለው ተቋማት ፈጠራ ሂደት ውስጥ የመጀመሪያ የሚፈጸምና መደረግ ያለበት ነገር የህግ ማቀፎችን ማስተካከል ነው ስለዚህ ይህ ፍኖተ ካርታ ጎን ለጎን እየተሰራ ባለበት ሂደት ውስጥ ኢትዮጵያ ለዘመናት ያልነበራት ነገር ግን ከዚህ በኋላ ሊኖራት የሚገባ የመንግስት አገልግሎት ዘርፍ ማቋቋሚያ አዋጅ የሚባል አዲስ አዋጅ ፈረንጆቹ ዘ ሲቪል ሰርቪስ አክት ብለው በብዙ የሚጠቀሙበትና የሌሎችም በአደጉ አገራት ተርታ መካከለኛ ገቢ ያላቸው አገራትም እየሰሩበት ያለ አዋጅ በኢትዮጵያ ለመጀመሪያ ጊዜ ለጠቅላይ አቃቤ ህግ ረቂቁ ቀርቦ በመታየት ሂደት ላይ ነው ያለው ይሄ አዋጅ ቅድም ያነሳቸውን ነገሮች የመበየን አቅም ያለው ነው የመወሰን አቅም ያለው ነው ለምሳሌ የመንግስት ስራና የፖለቲካ አሰራር ተቀላቅሏል ሲባል መገለጫ ባህሪያቱ ምንድናቸው የሚሉትን ቅድም ያነሳቸውን ጨምሮ ሌሎችም አሉ በዋነኛነት ይሄ ነገር የሚገለጽበት ዕውቀትና ግንዛቤ ችግር ያለው ነው እንደ ኢትዮጵያ በኢትዮጵያ በአፍሪካም በስፋት ምን ማለት ነው ሲቪል ሰርቪስ ተብሎ ሲታሰብ ብዙ በሰዎች ውስጥ የታወቁና እውነት የሚመስሉ ነገር ግን ደግሞ ብዥታዎች የሆኑ ወይም ከትክክለኛው መስመር ውጪ ግንዛቤ የተወሰደባቸው በርካታ ዕውቀቶች አሉ ግንዛቤዎች አሉ ለምሳሌ መንግስት የመንግስት ሰራተኛ ማለት የመንግስት ብቻ አገልጋይ ነው የሚል ድብቅ የሆነ ማለት በውስጡ ታሲትሊ የሚወሰድ ዕውቀት አለ ይሄንን የፖለቲካ ስራና የአስተዳደር ስራ ምንታዊ ግንኙነት ወይ መንትዮሽ የሆነ ግንኙነት አላቸው የሚለውን ጫፍ ወደ አንድ ዋልታ በመውሰድ ከመንግስት ጋራ ብቻ በመለጠፍ
ያ መንግስት የሚባለውም ደግሞ ፓርቲ በነበረ ጊዜ ይሰራበት የነበረውን አሰራር መንግስት ሲሆን ከህግና ከህግ ጋራ ብቻ አስታኮ በህገ መንግስት ወይም ከህገ መንግስቱ በወጡ ህጎች የሚሰጡትን ስራ ከመስራት ይልቅ በለመደው አካሄድ ከሌሎች ፓርቲዎች ጋራ ሲታገል በነበረበት ያሰራርና ያስተሳሰብ አካሄዶች ሲሄድበት የነበረውን ወደ መንግስት የሚያመጣበት ግንዛቤ አለ። በነገራችን ላይ እርሶ ባሉት ልክም ብቻ አይደለም ሲጀመር ያሁኑ ፍኖተ ካርታ መነሻ ከሆኗችሁ ምንጮቻችሁ ወይም ደግሞ ቤዛችሁ አንዱ ህገ መንግስቱ ነው። ህገ መንግስቱ ደግሞ ቀደም ሲልም የነበሩት የአሰሪና የሰራተኛ ግንኙነት እንደውም ሲቪል ሰርቪሱን የተመለከቱ ጉዳዮችም መነሻቸው ህገ መንግስቱ ነው። ተመሳሳይ መነሻ ያያዘ ግን በአስተሳሰብ ይሆናል ብሎ ማሰብ አንድ ነገር እንዴት ይቻላል? ሁለተኛ የመንግስትና የፖለቲካ ስራ ሲቀላቀሉ በህግ አግባብ አይደለም፣ ብዙ ጊዜ ስልታዊ በሆነ መንገድ ነው፣ ግን በህግ አግባብም ይሰራል። ለምሳሌ እርሶ እንኳን ቢያንስ ይህንን የመንግስት መዋቅር አሁን ሲሉት የነበረውን ቢያንስ የሲቪል ሰርቪስ ኮሚሽነርነት እንኳን እኮ በፕሮፌሽን አይሰጥም፣ የፖለቲካ ሹመት ነው። እርሶ የፖለቲካ ተሿሚ ሆነው የሀገሪቷን የመንግስት መዋቅር ከብልጽግና ፓርቲ እንግዲህ አሁን ያለው ገዢ ፓርቲ እሱ ስለሆነ ከብልጽግና ፓርቲ በላይ ለህዝቡ ግንና በማሳየት መንገድ ይፈጽማሉ ብሎ ማሰብ እንደኛ ባለ ሀገር ላይ እንዴት ያሳምነናል? እርሶ እንኳን አረጋዋለሁ ቢሉንም ሊሆን አይችልም ነው በሚል እንግዲህ የሚነሳው በመሰረተ ሐሳብ ያነሳውን ሐሳብ ቀበላለሁ። ቅድም የገለጽኩትን ግን መነሻዬን አሁንም ይዤ ሄዳለሁ። በመጀመሪያ ምናልባት የኔን ፕሮፋይል በትክክል አላየህ ከሆነ ካየኸው እኔ ልክ ነው። በነገራችን ላይ ከዚህ ዘርፍ ጋር ተያያዥ የሆነ ከትክክልም በላይ ሆነ ሬሌቫንስ ያለው ትምህርት መማሩን ልምዶትም ያሳያል። እሱ ብቻ አይደለም፣ ያም ሆኖ ግን የሾሙት ዞሮ እሱ ብቻ አይደለም። አንድ መነሻ ትክክል ነው ብዬ የምወስደው እኔ ብቻ የሲቪል ሰርቪሱን ስርዓት የሚወክል ፕሮፋይል ስላለኝ ነገርየው ትክክል ነው ብዬ ስለማልወስድ በመርህ ያነሳውን ነገር ቀበልና ነገር ግን እኔ በሲቪል ሰርቪስ ኮሚሽነር ሆኜ የተሾምኩበት ሂደት ከፖለቲካ ፓርቲ አባልነትና ከፖለቲካ ጋራ ምንም ግንኙነት የለውም እኮ። እንዴት እንመነው? አሁን እሱ የብልጽግና ፓርቲ አባል ነው አይደለሁም? አይደለሁም ሆኜም አላቅም። ወደፊትም በእንደዚህ አይነት መስመር የመንግስት ሰራተኛ ሆኜ መስራትን ብቻ ነው መመርጠው። ትክክለኛም ነው የማምነው እሱን ነው። ነገር ግን ያነሳውን ነገር እኔ ባልሆን ኖሮ ብዬ በኢትዮጵያ ቢሮክራሲ ውስጥ ለዘመናት ሰዎች የመንግስት አገልግሎት ዘርፉን ሲመሩ የዛው ፓርቲ አባል ሆነው እንደውም ቁንጮ ሆነው በዋነኛነት የፖለቲካ ስራውን በዋነኛ መዘውርነት እየዘወሩ እንደገና ደግሞ የመንግስትን ስራም በማስተባበር ሂደት ሲሰሩት የቆዩ ነው። ይህ ፍኖተ ካርታ በዋነኛነት ለኢትዮጵያችን መሰረታዊ ለውጥ ያምጣ ስንል ይሄንን ነገር ለያይቶ መውሰድ ይገባዋል ከሚል ነው የተነሳው። ስለዚህ ይቻላል ወይ በኢትዮጵያ የሚለውን ጥያቄ ይሄም ራሱ ከተሳሳቱ ግንዛቤዎች ተርታ የሚመደብ ጥያቄ ነው ብዬ ነው የምወስደው። ለምን ኢትዮጵያ የምትባል ሀገር ቅድም ቢሮክራሲን በመፍጠር በአፍሪካ ውስጥ ትጠቀሳለች ብያለሁ። በቀደምትነት ሲነገር ታሪኳም ሲወሳ በአስተዳደራዊ አቅሟም በ19ኛው ክፍለ ዘመን መጀመሪያ ላይ በነ ነጋድራስ ገብረሕይወት ባይከዳኝ ጊዜ የመንግስት አስተዳደር ስርዓትን ይቻላል የተሳሳተ ግንዛቤ ነው ያሉኝ። በነገራችን ላይ የገዢው ፓርቲ አባልም እርሶ ባይሆኑ በእርግጠኝነት ለሲቪል ሰርቪስ ኮሚሽነርነት ግልጽ የሆነ ጨረታ ወይም የሥራ ማስታወቂያ ወጥተው ተወዳድረው አልገቡም። ቢያንስ መንግስት ነው የሾሙት። ትክክል ነው። መንግስት ደግሞ በገዢው ፓርቲ ነው የሚመራው። ስለዚህ ከገዢው ፓርቲ አቅጣጫ ውጪ የወጡ ጊዜ እርሶን ማንሳት ለመንግስት ቀላሉና ቀላል ስራ ነው። የተሳሳተ ግንዛቤ ነው እኮ የሚባለው በምን መሰሉት? በተለያየ መልኩ የመንግስት ተግባራት ይገለጻሉ። ፊት ለፊት ላይነገር ይችላል፣ ግን ኢትዮጵያ ውስጥ ነው እየኖርን ያለነው። ሁሉ ነገር በጀርባ ነው። ከፊት የሚመጣው ምክንያት ሌላ ነው። አንስቶ ቁጭ ማድረግ በጣም ቀላል ስለሆነ ይቻላል ወይ ስል
ፖለቲካል ኢኮኖሚያችን የግንዛቤ ደረጃችን ይሄ ከጀርባ ማሳደዱ በተለያየ መልኩ የሚገለጽ ሲቪል ሰርቪሱ ጋር እርሶ አሁን በርሶ ልክ እንዳያዩት ስጋት ስላለኝ ነውና በዚህ ደረጃ ለማለት ፈልጌ ነው። ይቻላል ወይ ምለው በቃ አንድን አካል ከሆነው አንስቶ የሆነ ቦታ ለመወርወር የሚገባውን ለሚገባው አካል ከመስጠት ይልቅ ፖለቲካው እስከተነካ ድረስ አንስቶ ወዲያ ለመወርወር በጣም ብዙ አይነት ነገሮች በብዙ መገለጫዎች እዚህ ሀገር ላይ ስለምናይ ይቻላል ወይ ለማለት ፈልጌ። ትክክል ነው። እኔም የተሳሳተው ግንዛቤ መነሻ ነው ይቻላል ወይ የሚለው ብዬ ያነሳሁት አንድም አይቻልም ከሚል ጫፍ ተነስተን ተስፋ ወደ መቁረጥ እንዳንሄድ እና የሚቻልም ነገር ስለሆነ ሌሎች የቻሉት ነገር ስለሆነ በመጀመርም የመጀመሪያ ጀማሪዎች ከሆነ ይሄንን ነገር ማስቀጠልም ይቻላል ከሚለው ጋራ ለማያያዝ ፈልጌ ነው። ነገር ግን አሁን የዚህ ፍኖተ ካርታ መፈጠር ወይም መምጣት በመሰረታዊነት ሊለውጥ የሚፈልገው ነገር ስሜነህ አሁን የምታነሳቸውን አይነት ስጋቶች ከኢትዮጵያችን ሊቀነስ ወይም ሊጀመርና ከስር ከስሩ እየተገነባ ሊሄድ ጊዜው መሆን አለበት ከሚል በጣም ሰፋ አድርጎ አርቆ ከማየት የሚመነጭ የፍልስፍና መነሻን ይዞ ነው የሚሰራው። ይሄ ማለት አሁን ያለው መንግስት ሁሉን ነገር በስጦታ መልክ እየሰጠ ይሄዳል የሚል አስተሳሰብንም ጭምር እሱንም ጭምር ነው የሚታገለው ያልኩ ነው ያለው። ስለዚህ እኔ ቀደም ሲል ከነበሩ ወደ ሲቪል ሰርቪሱ ሰዎችን የማምጫ ሂደቶች የሜሪት ስርዓትን ተከትሎ ሰዎችን ወደ ስልጣን ወይም ወደ ኃላፊነት ማምጣትን ጨምሮ የሜሪት ስርዓቱን ለሰራተኛው አካባቢ ብቻ የመተውም ግንዛቤ አሁንም የተሳሳተ ግንዛቤና ዕውቀትም ተይዞበት ሲሰራበት የነበረ ነገር ነው። ምንድነው ቻሌንጅ የሚያደርገው ይሄ ፍኖተ ካርታ? የሜሪት ስርዓቱ ለፖለቲካ ሹመትም ለሙያ ሹመትም ተገቢ የሆነውን ቦታ ሰጥቶ ሁለቱንም እንደየባህሪያቸው አንደኛ የፖለቲካ ስራና የመንግስት ስራ የተለያዩ መሆን አለባቸው ይባላል እንጂ በውስጣዊ ይዘታቸው የመንግስት ስራዎች ሁሉ ማንኛውም የመንግስት ስራ የፖለቲካ ይዘትን የማሳለጥና ትክክለኛውን የመንግስትን ፕሮግራሞች የማስፈጸም ፖሊሲዎችን የማስፈጸም ስራ እንደ ፖለቲካ ማስፈጸም ተደርጎ የሚወሰድበት አለ። ይሄ በኮንሴፕትም ቴዎሬቲካሊ በኮንሴፕትም የፖለቲካና የመንግስት ወይም የአስተዳደር ስራ ምንታዊ ግንኙነት ዳይኮቶሚ ብለው የሚገልጹት ማለት ነው። ዳይኮቶሚው ይሄ ነው። መንታ ግንኙነት። እስቲ እዚሁ ላይ ያያዘው አንድ ላይ እንዲነግሩኝ እውነት ይቻላል ወይ? አሁን ያወሩልኝ አንድ ነገር ትዛለኝ። ለምሳሌ ምን ይላል እዚህ ፍኖተ ካርታ ላይ አንድ ተቋም የሚጠበቅበትን ግብ ማሳካት የሚችለው በውስጡ የሚገኙና በየደረጃው ያሉ ሰራተኞችና አመራሮች ከየራሳቸው የሚጠበቀውን ውጤት ማሳካት ሲችሉ ነው ይላል። የትኛው የቢሮ ኃላፊ አሁን ለምሳሌ በአዲስ አበባ ከተማ አስተዳደር ብንወስድ የትኛው ከንቲባ የትኛው ሚኒስትር ነው አሁን ቢሮ ውስጥ እነዚህን እንግዲህ ቀደም መንትዮች ነው ይያሉኝ ያለው የትኛው ሚኒስትር ነው ከ30 ቀናት ውስጥ ቢያንስ 10ን ቀን ለመንግስት ስራው አገልግሎት የሚሰጣለ? ሁሉ ጊዜ በስብሰባ የተወጠረ ሀገር አይደለም። ሁሉ ጊዜ በየምርጫ ቅስቀሳ ሁሉ ጊዜ በየምናምኑ በቦርዱ በምኑ ተብሎ በቃ ይሄ ነው የተለመደው። አንድ ሰው ሚኒስትር ሲሆን በራሱ ይሄን እንደሚሆን እርሶ የመንግስትን ተቋም የሚመራ የሲቪል ሰርቪስ እርሶ ያልሾሙትን አካል ደግሞ ስራን እየሰራ አይደለም ሊሉትም አይችሉም። አሰራሩም አይፈቅድሎትም። ፍኖተ ካርታውም አመራሮችን ብዙ የሚመለከትበት እድል 40% ብቻ ከፍለው ቤቶን ከተረከቡ በኋላ ቀሪውን 60% እስከ 20 ዓመት ድረስ መክፈል እንደሚችሉ ያውቃሉ? እንኳን ደስ አለው። ዲኤምሲ ሪል ስቴት የእርሶን አቅም በመገናዘብ ለየት ያለ መፍትሄ ይዞሎት ቀርቧል። በክፍያ ምክንያት ፍጹም ሳይጨነቁ 40%ን በ2 ዓመት ጊዜ ውስጥ ከፍለው ቀሪውን 60% ቤቱን እየኖሩበት ወይም እያከራዩት እስከ 20 ዓመት ድረስ መክፈል እንዲችሉ ለየት ያለ እድል አቅርቧል። ለምሳሌ የሚገዙት ቤት 10 ሚሊዮን ብር ቢሆን 40%
40%ን ማለትም 4 ሚሊዮን ብር በ3 ዙር በ2 ዓመት ከፍለው ቀሪውን 60% ማለትም 6 ሚሊዮን ብር ቤቱን ከተረከቡ በኋላ እስከ 20 ዓመት ድረስ መክፈል ይችላሉ። እንደ ፍላጎቶም አጠቃላይ ክፍያውን በ8% ቅድመ ክፍያ ጀምረው ቀሪውን በ9 ዙር ከፍለው ማጠናቀቅ ይችላሉ። ልብ ይበሉ፣ እነዚህ ቤቶች በለቡ መብራት ኃይል እየተገነቡ ያሉ ሲሆን የመጨረሻው ዙር ሽያጭ ላይ ስለሆነ ሳያመልጦ ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ። DMC Real Estate የለም ሰራተኞችን እንጂ። ስለዚህ ለዚህ ነው እኮ ማለት ይሄ እንደው ቢሮ ተቀምጦ ማናገኘው እንዴት ይሆናል? ትንሽ አስቸጋሪ ነው። ይሄ ትክክል ነው። ይሄ አሁን ሁለት አውዶችን ይዘን ነው መነጋገር ያለብን ብዬ አስባለሁ። ስለዚህ ፍኖተ ካርታ ስንነጋገር ሽፍቱን የሚያሳይ ነው፣ ፓራዳይሙን የሚያሳይ ነው ብዬ ነው መወስደው እኔ። ለዚህ ነው ይሄ እንደውም እንደ ሮድ ማፕ እንደ ፍኖተ ካርታ አሁን ካሉ ልማዳዊ አሰራሮች በመንግስትና በፖለቲካው መካከል ተቀላቅለው ያሉ አካሄዶች ሌሎችን ህጎችም ቢሆን እነዚህን ከመቀየርም ጋር ተያይዞ ራሱን የቻለ አሰራር ህግ የህግ ረቂቅም የህግ ረቂቁ ሐሳብም ምን እንደሚመስል የተቀመጠበት ይሄ ሰነድ ነው ፍኖተ ካርታ ማለት። ነገር ግን አሁን ያልከው ነገር ደግሞ በቢሮክራሲ ውስጥ በጣም ይታያል። እሱንም መቀየር ነው የሚፈልግ ያለው። እሱን ለመቀየር ነው ፍኖተ ካርታው ከእሳቤ ሲነሳ የመንግስት ኃላፊ ማን ነው የሚቀይረው? ህግ ነው የሚቀይረው። ህግ እሱን ነው ኮምሉት ህግ ማለት ህጋዊ ህግ አስፈጻሚ ህግ ተርጓሚ አለ። ዞሮ ዞሮ የነዚህ ሁሉ ምንጭ ገዢው ፓርቲ ነው። ገዢው ፓርቲ መንግስትን ያስቀድማል፣ ፓርቲውን ያስቀድማል። አሁን ባይዘው እንደው ዝም ብሎ ባስተሳሰብ የትም ዓለም ላይ አንድ ገዢ ፓርቲ ፖለቲካውን ያስቀድማል፣ መንግስት ፍልስፍናዊ መሰረቱ ላይ እንነጋገርና ከዛ በኋላ ፕራክቲካሊ የሆኑት ያሉት ነገሮች በየእንትናቸው በየሌሪታቸው ሊተቹ ይችላሉ። ትክክል ነው። እኔ ከእንደዚህ አይነት ትችት ነፃ የሆነ የትልልቅ ሀገራትም መንግስት አለ ብዬ አላምንም። እኔም ማምነው እንደ ፐብሊክ ሰርቫንትና በዚህ ኤሪያ ላይ በተለይ በሪፎርሞች ላይ እንደሚሰራ ባለሙያ ኃላፊም የመንግስት ዘርፍ ማለት በብዙ ኢንኤፊሺየንሲዎች የተሞላ ነው በየትም ዓለም እያልኩ ነው። ይሄንን አሰራር ለመቀየር አሁን የምትተቻቸው የነበሩት የመንግስት ኃላፊዎች 8 የሥራ ሰዓታቸውን የሥራ ሰዓቱ 8 ነው የሚለውን ይዘን በመንግስት ስራ ላይ እያዋሉ ነገር ግን ያ የመንግስት ስራ ተብሎ ዲፋይን የተደረገ የተበየነ ነገር ደግሞ በህግ የተቀመጠ ነገር ብቻ እንዲሆን በማድረግ አሁን እኮ የመንግስት ስራ ተብሎ የሚታወቀው ነገር ከያንዳንዱ በጎ ወይም ክፉ ሰው ሆድ ውስጥ ወጥቶ ከልቡ ውስጥ ወጥቶ የሚፈጸም ነገር ነው። የመንግስት ስራ ስነ ምግባር ተብሎ እኮ የሚወሰደው ነገር ሰው ሲወርድ ሲወራረድ ከታላቆቹ ያየው ከፓርቲ ዲሲፕሊን ያገኘው ኦር ከማህበራዊ ኑሮ ያገኘውን ስነ ምግባር እንዲህም እንዲያም እያደረገ እየተጋገነ ከሳይንሳዊ ከሆነው አካሄድና አሰራር ከውጤቱም ጋር ሳያዛምድ ይዞ በሚሄደው ልክ ነው። ይሄንን ነገር መቀየር ያስፈልጋል ከሚል እሳቤ በፕሮጀክቶች በተቋማዊ አደረጃጀቶች እና በህግ ከለላዎች ጠንካራ የሆነ በመጀመሪያ ሰው ላይ ሳይሆን ተቋማቱ ላይ አነጣጥሮ ተቋማቱን በተቻለ መጠን ከብዙ የጎንዮሽ ፍትጊያና መሳሳብ ነፃ ያወጣና ከለላ የሚኖራቸው አድርጎ በማደራጀት ላይ የሚያተኩር ፍኖተ ካርታ ነው። ለዚህ ነው አሁን ያሉት ነገሮች ይሄ ነገር ከተዘጋጀበት ጊዜ ጋር ተያይዞ ሲታይ ትንሽ ተስፋ ወደ እንትኑ እኮ ነው ምናምን ላይ ናቸው ያለች የምትደብቅ ጻፊ የሞላበት ሀገር እኮ ነው። ትንሽ እንደ ሲቪል ሰርቫንት ራሷን ሳታይ የበለጠ ሽፋንና ድጋፍ የሚሰጡ ፕሮፌሽናሊ ደግሞ የተቀጠሩ እኮ የኮርፖሬት ሰርቪስ ዳይሬክተሮች ጭምር አንድን አመራር የተነሳ ወዳሻው ቦታ ሲሄድ ይሄ ኮርፖሬት ሰርቪስ የመንግስት አገልግሎት ነው ብሎ በመንግስት መኪና እንደፈለገው ሲሆን የማይቆጣጠር የፋይናንስ እና የአስተዳደር ዘርፍ የሞላበት ሀገር ነው። እነሱ እንኳን አንድ ቀን ድምጻቸውን አሰምተው እንደ በጥናታችሁ ውስጥ እንደዚህ አይነት ግኝት እርግጠኛ ነኝ ሊኖራችሁ እንደማይችል ምንም ጥያቄ የለውም። በጣም አለን። የሚገርመው ነገር
ጥናቶቻችን በገለልተኛ አካላት እንደተጠኑ ጥናቶች ምናልባት አንተ ከገለጽካቸውም በላይ በጣም የከፉ ነገሮችን ፍንተው አድርገው ያወጡ ናቸው። እኮ እንዲህ የሚታገሉ አሉ። ትክክል ነው የሚታገሉ አሉ። አሁን እኔ የስራ መሪዎች ወደ ስራ መሪነት የመጡበት መንገድ ራሱ በዚህ ፍኖተ ካርታ አታይ ቻሌንጅ እየተደረገ ያለ ነው። ጥያቄ ውስጥ የገባ ነገር ነው። ትክክል ነው የምታነሳው እያልኩ ነው። እንዴት ነው የስራ መሪዎች ወደ ስራ የሚመጡት የሚለው ነገር ላይ ቀደም ሲል ትንሽ ነካ አድርጌው ነበር። የሜሪት ስርዓት የሚለውን ነገር እንደ ፍትህ ማስከበሪያ ቀጭን መንገድ ብቻ የምንወስድበትን ያውም ደግሞ ለሰራተኛው ብቻ ሰራተኛው የሆነ ስራ መደብ ላይ አጥቷል ቦታውን፣ ስለዚህ የሜሪት ስርዓቱ መጠበቅ አለበት፣ እርስ በርሱ መወዳደር አለበት ትልና ታወዳድረዋለህ። ችሎታው በሶስት መስፈርቶች በጣም የታወቁና ትራዲሽናል ምንላቸው የስራ ልምድ ቆይታው፣ የስራ አፈጻጸም፣ ስራውን የሰጠው አካል የሰጠውን ስራ ምን እንደሆነ እንኳን በውል ባልተረዳበት የሞላለትን ወስደህ በእነዚህ ታወዳድረውና ታስምታመጣው። ሊሆን የሚገባው ግን አንደኛው ክፍለ ዘመን የሚፈልገው ሰራተኛም ይሁን የስራ መሪ መምጣት ያለበት ከተቀመጠ ትልቅ ስታንዳርድ ጋራ ተወዳድሮ ነው የሚል አስተሳሰብ ነው። የሜሪት ስርዓቱ ይሄን በማድረግ ወደ ምንድነው የሚመጣው ማለት ነው? ወደ ብቃትና ችሎታ ይመጣል ማለት ነው። ይሄ ሲባል ምናልባት ከዚህ ፍኖተ ካርታ ወደ ትግበራ መሄድ በኋላ ምናልባትም ከሲቪል ሰርቪስ መቋቋሚያ አዋጅ ረቂቅ አዋጁ ወደ ስራ መግባት በኋላ በኢትዮጵያ ሊሆን የሚችለው የስራ መሪዎች አመዳደብ ሂደት ሿሚውን አካል ራሱን ቀጥታ የሚሾምበትንና ቀጥታ የማይሾምበትን ለይቶ በህግ ያስቀምጣል። ኦኬ ይሄ ማለት ምን ማለት ነው ከተባለ ርዕሰ መንግስቱ አሁን ባለው ጠቅላይ ሚኒስትሩ ርዕሰ መንግስቱ ትልቁ ማለት ነው። ርዕሰ ብሔር ርዕሰ መስተዳድር ናቸው። ስለዚህ አሁን ይህ አካል ይህ ግለሰብም ከሆነ ግለሰብ ሰዎችን ወደ ሹመት ከማምጣቱ በፊት ወደ ሹመት የሚያመጣባቸው ስታንዳርዶች ሙያንና ውጤትንም መሰረት ያደረጉ ይሆናሉ። እነዚህ ነገሮችን በህግ ይቀመጣሉ። በኢትዮጵያ እስከዛሬ ድረስ ይሄ ነገር የለም። ሰው ትሾማለህ፣ ቅድም አንተም እንደገለጽከው ለፓርቲው ካለ ወገንተኝነት ወይም ከሌላ አንግል ሄደ ሰዎችን ፒክ ታደርጋለህ። እኔ ምሎት አቶ በዛብህ ታመጣለህ። እኔ ምሎት አሁንም እውነታውን እንነጋገር። ለህግ ተገዢ የሚሆን ርዕሰ መስተዳድር ወይም እንደዚህ ወይም የሥራ ኃላፊ እንዴ በኢትዮጵያ የህግ ችግርም የለባትም። አንዷን የህገ መንግስት አንቀጽ እኮ ተግባራዊ ለማድረግ ዝግጁ ሆነ አካል ቢኖር ለዚህ ነው ፖለቲካ እነዛ ፈረንጆቹ ያን ሲያጠኑ እነሱ እዛ ቁመና ላይ ደርሰዋል ማለቴ ቢያንስ በሀገር ጉዳይ በህሉና ጉዳይ በህዝብ አገልግሎት ጉዳይ ሁሉም ነግበኔን የሚል የየራሱን ስለሚያይ እንደሱ ነው ገብቶኛል። ግን እና ኢትዮጵያ የተለወጡና ወደ አንደኛው ክፍለ ዘመን የሚሄዱ ነገሮችን የምትቀበለውና በዛ አቅጣጫ ልትሄድ የምትችለው መቼ ነው? እንዳንተ ነው እኔም ማስበው ማለት ነው። ብዙ ነገሮች እውነት ነው ይቻላል ወይ እላለሁ። እኔም እያልኩ ነው የምጠይቀው። ባይዘው እንደ ሪሰርቸርም እንደ ባለሙያ የሥራ መሪም ሁሉ ነገሮችን የምጠይቅ በመጀመሪያው why how what እነዚህን የመሳሰሉ መሰረታዊ ጥያቄዎችን እየጠየቅኩ ነው። ብዙ የማይታሰቡ ነገሮች እኮ ሆነዋል በእኛ ሀገር። አለማደጋቸው ያስጨንቀን ካልሆነ በስተቀር በጣም ያሳስበን ካልሆነ በስተቀር አለመቀጠላቸው ያስጨንቀን ካልሆነ በስተቀር እኮ የማይደፈሩ መስመሮችም የተደፈሩባቸው ነገሮች አሉ እንደ ኢትዮጵያ ማለት ነው። ስለዚህ አሁን ላይ ይሄንን መጀመር አለብን ስንል እነዚህ ያነሳቸውን ችግሮች ሁሉ የሉም ብለን አይደለም የጀመርነው ስላሉ ነው የጀመርናቸው የሚለውን ነው መውሰድ የምፈልገው። ስለዚህ አርቀን እናስባለን። ግን ለስቲ አሁን ወደ ባሰ ነገር ውስጥ እየገባን ለመሆኑ ይሄ ፍኖተ ካርታ አሁን እርሶም እንደጠቀሱልኝ ወደ ተግባር ላይ አልገባም ይመስለኛል። ግን በቃ ወደ ማስገባት የጀመሩ አካላት አሉ። ስፔሻሊ በተለይ ከዚህ ከመንግስት አስፈጻሚነት ጋር ቀደም ሲል የነበረው ስርዓት ዕውቀትን ወይም ደግሞ ወረቀትን መነሻ አድርጎ የነበረውን እንትን በተለይ አሁን ለግላዊ ባህሪና
ለአመለካከት ትልቅ ቦታ የሚሰጥ ፍኖተ ካርታ ነው። ምን ማለት ነው ግላዊ ባህሪ? የኔን የግል ባህሪ ማን ነው የሚመዝነው? ሰው እኮ በዚህ ሰዓት የትዳር አጋሩን ባህሪ እንኳን እንዲህ ነው ብሎ 100% በማያውቅበት ደረጃ ቀን ከሌት አብሮ እየዋለ ግላዊ ባህሪያትን ምክንያት በማድረግ ዛሬ በሰፈራቸው በአካባቢያቸው በቀበሌያቸው በባህሪም ይሁን በእውቀት በችሎታም ይሁን በመተባበር በስነ ምግባር ጭምር አንቱታን ያተረፉ ሰዎች ግላዊ ባህሪ የለም እየተባለ የሥራ አፈጻጸም እየተሰጠ ከያሉበት ቦታ እየተገፉ መሆኑን በተለይ እዚህ አዲስ አበባ ላይ ያሉ ሰራተኞች እዚህ ቅሬታ እያቀረቡ ነው። እንደ ሀገርም ብክነት ነው። በሲቪል ኢንጂነሪንግ ሙያ ሰርቬሮ ነው በመንገድ በመሰረተ ልማት ዘርፍ ስንት ነገር ያበረከቱ አካላት በሌሎች እየተተኩ የቀበሌ ቅሬታ ሰሚ እየተደረጉ እየተመደቡ ነው። እቺን ለማድረግ እንዲመች የመጣ አዲስ ፍኖተ ካርታ ነው በሚል ነው ብዙዎች የሚከራከሩትና እዚህ ላይ በራሱ ለመተማመን ራሱ እድል ይሰጣሉ። እነዚህን ሁለት እንትኖች ምንድነው እዚቹ ላይ እንደው ላስታውሶትና እዚህ እርሶ በዋናነት የተሳተፉበት ምናልባትም የዚህ ፍኖተ ካርታ ባለቤት ኖትና አንድ ማን ነው ሲማንጊ የተባሉ ጻፊን የጻፉትን ጠቅሰው በተለይ ብቃት በአምስት የተለያዩ መገለጫዎች ተከፋፍሎ እንደሚቀመጥና ውስጣዊ መነሳሳት ባህሪ ግላዊ ምስልን መረዳት ዕውቀት ምናምንና እነዚህ ሌሎች ዋናዎቹ ዕውቀት ምናምን በቀላሉ የሚታዩ ከአምስቱ ውስጥ ሌሎቹ ሶስቱ ግን ለማየት ለመለካትና ለመገምገም አስቸጋሪ ናቸው ብሎ አስፍሮታል ሲማንጊ የሚባለው እርሶ ሪፈር ያደረጉት። ስለዚህ እንደዚህ አይነትን አስቸጋሪ ሁኔታ ምን አይነት ስነ ምግባር ያለው ይሄን ያለ አፍርተን ነው በየደረጃው ባሉ ተቋማት ውስጥ እኮ ይሄን መለካት የሚችሉ የሰው ሀብት አስተዳደር ዘርፍ ሙያተኞች ሊያስፈልጉን ነው። እንደዚህ አይነት ትክክል ነው። ፍኖተ ካርታው በመሰረቱ የሌሉን ነገሮች ለማምጣት ነው የተዘጋጀው የሚለው ነገር እኔ መነሻችን ጥሩ ፉቲንግ እንዲሆነ እንፈልጋለሁ። ነገር ግን የሌሉን ነገሮች ምናልባትም ደግሞ በተሳሳተ መንገድ ተገንዝበናቸው ግን የኖርንባቸው በርካታ ነገሮች ናቸው ያሉት። አልተሳሳትንም ያው በተግባር ታየ ብዙዎች እየተወረወሩ ነው። እሺ እሱ እኮ የተሳሳተው አሰራር ነው እየተቸህኩ ያለው እሱ ነው የተሳሳተ ስለሆነ ነው። ግን እሱ ነው አይደለም እንዲሆን የምንፈልገው ይያልኩ ነው። በዚህ ፍኖተ ካርታ ልናመጣ የምንፈልገው ነገር አንደኛ የመንግስት ስራ ብለህ ሰዎች በስሜታቸውና በሐሳባቸው እንደፈለጉ የሚሰሩት ነገር ሊኖር አይገባም ብሎ ነው የሚነሳው ይሄ ፍኖተ ካርታ። ምክንያቱም የመንግስት ስራ ከህግና ከህግ ብቻ የሚመነጭና በህግ አግባብ መሰራት ያለበት ነው ይላል። ሌላው የመንግስት ስራ የማሰብ ነፃነት ደግሞ ወደ ትክክለኛ ውጤት የሚወስዱ ነገሮችን ፈጠራን ጨምረህ የማሰብ ነፃነትን እንዲኖርህም ይፈልጋል የግድ ይላል። የመንግስት ስራ ብቃት ያለው ሰው ብሎ የሚገልጸው አንድን ሰው አንድ በእውቀቱ ብቃት ሲኖረው፣ ሁለት በአስተሳሰብ ዝግጁነቱ ብቃት ሲኖረው፣ ሶስተኛ ደግሞ በክህሎቱ ችግር በመፍታት የእጆች የነፍሱና የራሱ መሰጠት ልክ የነዚህ ቅንጅት የሚያመጣለት አቅም ችሎታን ይወስዳል። አሁን በዚህ ውስጥ አንተ ያነሳቸው ነገሮች በትክክል በአሁኑ ቢሮክራሲያችን ውስጥ በጣም አገንግኖ ያለው ነገር ምንድነው ሲባል ቀደም ሲልም ስንሰራበት የነበረው የሥራ አፈጻጸም ምዘና ቼክ ሊስታችን ውስጥ እንኳን አመለካከትን አስቀምጠ አመለካከት ደግሞ ቅድም ፖለቲካውና የመንግስት ስራው ተቀላቅሎና ተበጣብጦ ባለበት ሂደት ውስጥ ስላለ አንተ ያለውን የፖለቲካ ስርዓት የስርዓት አገልጋይም ስለሆነ ማለት ነው ሲቪል ሰርቪሱ የህዝብ አገልጋይ ወይም የውጤቱ አገልጋይ ሳይሆን የስርዓት አገልጋይም ስለሆነ የዛን ስርዓት መርሆች ፕሪንሲፕሎች ምናልባትም የፓርቲውን ዲሲፕሊን ጭምር የተከተለ ካልሆነ የሚለይበት ነበር። አሁን እያልን ያለነው ግን የብቃት መስፈርቶች ማለት በሙያና በሙያ ብቻ ሰዎችን ለይቶ ወደ ስራ ቦታቸው ላይ የሚያስቀምጥ የብቃት ማዕቀፍ ወይም የብቃት ምዘናና ማረጋገጫ ማዕቀፍ ያለው የአስተዳደር ስርዓት ይኑረን የልማት ስርዓት ይኑረን ብለን ነው የተነሳ ነው። ስለዚህ አሁን ያልካቸው ነገሮች በአዲስ አበባ ተካሂደዋል፣ በዚህኛው ተካሂደዋል፣ በዛኛው ተካሂደዋል የሚለው ነገር በእርግጥም የወጥ የሆነና በህግ ላይ የቆመ አሰራርን የመከተል ነገራችን
በሙላት የገባንበት ስላልሆነ እና ገና በጅምርም ላይ ያለ ስለሆነ ሊታዩ የሚችሉ ችግሮች እንዳሉ አስብና ነገር ግን በመጪው ጊዜ ይሄንን ነገር ለማጥፋት ተገቢውን የህግ ተገቢውን ያሰራር እንዲሁም ያደረጃጀት እኮ የሰውን የግል ባህሪ ለሚመዝኑ አካላት ምን አይነት የህግ እንትን ይወጣላቸዋል ነው ኖ የግል ባህሪ በፍጹም ከስራ እንትን ውስጥ ይቀራል የሚል ማስተሳሰብ የለም በሳይንስም የለም አሁን ለምሳሌ አምስቱ መለኪያዎች ሚዛን ማድረግ አለበት ገባኝ አምስቱ መለኪያዎችን እንደው ሚገርመውን ደግሞ ልንገሩት አምስቱ መለኪያዎች ከዚህ በፊት ሲሰጥ የነበረ የቅጥር የምልመላ የእድገት የዝውውር የስልጠና ወዘተርፈ ጉዳዮችን በአግባቡ ወደ መስመራቸው ለመክተት ያስችላሉ ነው እሺ ለእድገት ለዝውውር ለመሳሰሉት ጠቃሚ መስፈርቶች ናቸው ብለን ቀደም ሲል እድገት ለመወዳደርና ለመሰጠት የምንወስዳቸው መስፈርቶች ምንድናቸው እነዛ መስፈርቶች ለሚቀጥለው መደብ ለሚያወጣው ውጤት ምንድነው የጎደለ አንተ ወይም አንተ ያለ ምንድነው ከሌላው ሰው የተሻለ ብለው አዩም ነበር ነው ያልነው ምን ነበር እነዚህ መለኪያዎች የሚያዩት ምን ነበር ነው አንደኛ በስራው ላይ የቆየበትን ዘመን ይቆጥራሉ የቆየበት ዘመን ማለት ወጣ ገባ ነበር ምክንያቱም ውጤቱን እያመጣ ዴሊቨሪ ያደረገ ይሄደ መንግስትም የለንም ሰውም የለንም መንግስት ዴሊቨር ካላደረገ የመንግስት ሰራተኛ ዴሊቨር በመሙዳሙድ ይመጣል ግን የሰራበትን ዘመን ቢያንስ ወረቀት ላይ ሰፈረ ስለሆነ የሁሉም ዝግጁነትና ቅንነቱ ካለ በሚቀርበው ቅሬታ መሰረት መገምገምና ያን ዲስኳሊፋይ ማድረግ ኳሊፋይድ ማድረግ ይቻላል እንደው ወረቀት ላይ ሰፈረ ስለሆነ እንደውም አንድ ሰው የኛ ሀገር ትልቁ ስህተት የቅጥር መመዘኛችን ወረቀት ላይ በመፈተን ብቻ አይደለም ይሄ መቀየር አለበት የሚል ነገር አለ ለዚህ ነው አሁን ፍኖተ ካርታችሁ ለምሳሌ ለእድገት ለምናምን ሲሆን ይሁን አዲስ ሊቀጠር የመጣና አካል ግላዊ ባህሪውንና አመለካከቱን የት ነው የምታውቁት ለምን ሲባል ማለት ኦሬዲ ተጠንቶ ካልመጣ በስተቀር ምን ማለት ያፈጻጸም አመራር ሳይንስ ፐርፎርማንስ ማኔጅመንት ማለት ነው ትልቅ ችግርና ክፍተት ባይዘው በቤትም ዓለም ትልቁ ችግር የሰውን ማንነትና ምንነት በተለይ ከስራ ጋር አያይዘ በቀላሉ ማወቅ አለመቻል ነው ስለዚህ ይህች መመዘኛ ቀጥላና መልመላ ላይ ይቻላል ማወቅ የማትችለው ነገር ደግሞ የመመዘኛ መስፈርት አድርገህ ማስቀመጥህም ነው ቴዎሬቲካሊ ነው ማወራው በኮንሴፕት ስለዚህ አሁን ምንድነው እኛ ያያልን ያለነው ሌላውም ዓለም እየተወው የመጣው ነገር ሰዎች ስለሚፈጽሙት ስራ በመጀመሪያ የሚፈጽሙት ስራ የሚባለው ነገር ውጤት የሌለው ዝም ብሎ አባባልን እያስቀመጥክ እንዲ ማድረግ ቢሮ መግባት መውጣት 8 ሰዓት በስራ ላይ መገኘት ሚስጥር መጠበቅ እንደዚህ ያልክ ስራ መፍጠርን ማቆም አለብህ ነው ሶ ምን አይነት ስራ ነው መፍጠር ያለብህ ሲጀመር መስራት ያለብህን ስራ ብቻ ነው መስራት ያለብህ ስራ ደግሞ ለዜጋው ውጤት የሚያወጣው ነው መሆን ያለበት መስራት የሌለብህ ስራ የትኛው ነው እንደ መንግስት የሚለው ነገር በትክክል ተለይቶ መቀመጥ አለበት ይላል የፍኖተ ካርታ ሶ የመንግስትን ስራ ሪዲፋይን ያደርጋል ማለት ነው አሁን መንግስት ሲወርድ ሲወራረድ ሲሰራ የኖረው ነገር በአብዛኛውን ቻሌንጅ ያደርጋል የፍኖተ ካርታ ስለዚህ ምን ይያለው ነው መንግስትን አንድ ሚኒስቴር መስሪያ ቤት ከመክፈት በፊት አንድ ባለስልጣን መስሪያ ቤት ከመክፈት በፊት አንድ ኤጀንሲ ከመክፈት በፊት ለምን ነው የምትከፍተው የሚለውን በተጨባጭ ከውጤቱ ጋራ አስቀምጥ ይለዋል ስለዚህ በተቋማቱ ላይ ግዴታ ይጥላል ይሄ ፍኖተ ካርታ አይተው እንደሆነ አሁን የሚቀጥለው መንግስት whoever ማንንም ያሸንፍ ማንንም ወደ ስልጣን ይምጣ ይሄ ፍኖተ ካርታ ቻሌንጅ የሚያደርገው ምንድነው የተለመዱ ምንም ውጤት ሳያመጡ ግን ዝም ብለው ይሄ ምንድነው ኤስቴቲክ ቫልዩ ኦር የሆነ ቱፊትን ቅንነት የሚለጣጠፉ በየቢሮ ቱፊትን ለማቀባበል ብቻ ሲባል የተፈጠሩ ተቋማት ሊኖሩ አይገባም ብሎ በውስጥ ይነግረዋል ለሚመጣው መንግስት ማለት ነው ስለዚህ አሁን ፕሮጀክቶቹን አይታቸው እንደሆነ ችግራችን ያመራር ነው የሰራተኛ ሁለቱም ነው አይ እንደሱ ሳይሆን ቀደም ሲል ከንጽጽሩ ቀደም ሲል እርሶ የግሉን ሴክተር 1/4 ያህል እንኳን የሚሮጥ የመንግስት ሰራተኛ የለም ብለውኛል አሁንም እዚሁ ጋር መልሰው ጉዳዩ ውጤቱ ከምርታማነት ጋር የተያዘ ነው ብለውኛል
እዚሁ ፍኖተ ካርታም ላይ ያደጉት ሀገራት የመበልጸጋቸው ዋነኛ ችግር የሰው ሀብታቸውን በአግባቡ ከመምራትና ከማስተዳደር ጋር የተያዘ እንደሆነ ተቀምጧል። ስለዚህ 1/4ኛውን ያህል ቢያንስ በከፊል ሲቪል ሰርቫንቱ ያሮጠው በቅንነታውን ሶሲሉት ያሉትን ነገር ያልፈጸመው ከአመራር ጥበባችን ጋር የተያዘ ነው ማለት ነው። ምክንያቱም ኢትዮጵያ ውስጥ እስካለን በአንድ አይነት ደረጃ ላይ ሆነን የግል ሴክተሩ በዚያ ደረጃ ከሮጠ ችግራችን እሱ ነው። ስሜነ ካንተ ጋር አስማማለሁ። መስማማበት ምክንያት ምንድነው? የሥራ መሪ ስትሆን 3 ትልልቅ ስራዎች አሉ። በዋነኛነት እንድትሰራም የሚጠበቅብህ 3ቱን ትልልቅ ስራዎችን አንደኛው የመንግስት ስራ ላይ ከሆንክ ማለት ነው። ወደ ግሉ እመጣለሁ። የመንግስት ስራ ላይ ከሆንክ በህግ ያልተጻፈ ነገርን በህግ ያልተቀመጠ ነገርን አለመስራት፣ በህግ የተቀመጠ ነገርን ደግሞ መስራት ማለት ነው። ይሄ መጀመሪያ የመንግስት የሥራ ኃላፊ ስትሆን ልትከተል የሚገባው መርህ ነው። ከዚህ አንግል ስንነሳ በኢትዮጵያ የነበረን አመራር የፈለገውን የሚሰራ ነበር ለማለት ይቻላል። ኮታንኮት ሁሉንም ባልልም እንኳን ማለት ነው። ሁለተኛው የሥራ ኃላፊ ስትሆን የምትሰራው ስራ ምንድነው? ስራን ዲዛይን ታደርጋለህ። ቅድም ካልኩት ጋራ አይጋጩ። በህግ የተቀመጠ ነው። ነገር ግን በሙያ እንዴት ይሰራል ብለ በህግ የተቀመጠውን ነገር ዲዛይን ታደርገዋለህ። ይሄንንም ከማድረግ አንፃር ስታይ የኛ አመራር ለዘመናት ሲመራ የነበረው አካል ዲዛይን የተደረገለትን በፊት የነበረው ሰው ሲሰራው የነበረውን ነገር እንዳለ ያንከባለለ ይሄዳል። እንደውም ከሆነለት ነው አንዳንዱ ቀንሶም ዲዛይን ያደርገዋል ኦር አቀው ሙሉ በሙሉ። ሶስተኛው ማድረግ ያለበት ነገር ሰውን አብሮት ያለውን የሚሰራውን ሰው ያበቀዋል፣ ያሳድገዋል፣ መቻሉን ያረጋግጣል። ስራውን መቻሉን ያረጋግጣል። አይፈትነው፣ ሮንግሊ አይፈትነው ማለት ከሲስተም ሊያወጣው ሊያባረረው እንደዚህ አይደለም ሊያደርግ የሚገባው። በተጠያቂነት ለውጤት ተጠያቂ በሚሆኑበት አግባብ አብሮት የሚሰራው ሰራተኛው ያልኩ ነው እና እሱ በጋራ የሚሆኑበትን ነገር እሱ ላይ ኮች ያደርገዋል፣ ትሬን ያደርገዋል፣ ያበቀዋል፣ መቻሉን ያረጋግጣል፣ ለውጤት ተጠያቂነትን ያመጣል። ይሄንን 3 ነገር ከመስራት አንፃር የመንግስት ዘርፍ የነበረበትን ነገር ስታይ በእጅጉ አስቸጋሪ ነበር። ስለዚህ ከዚህ ይልቅ ምን ይቀለዋል? አንደኛ ሪቶሪካሊ ነበር ነው ወይስ አሁንም አብሮ ተያይዞ እየቀጠለ ነው? ነበርና አሁንም ያለ አሰራር ነው እየቀጠለ ነው የሚለውን እኔ እንደ ሪፎርሚስትና አዲስ ፍኖተ ካርታ አዘጋጅቼ ከመንግስት ጋር እየተደራደርኩ እንዳለው አንድ አካል ይሄን ልል አልችልም። ለምንድነው? አንደኛ እንዳይቀጥል ነው የምፈልገው። የሚቀጥል ከሆነ ግን እኔ አልቀጥልም። አሁን የተለየናት የሚተካ የአሰራር ስርዓት ነው እየተባለ ነው እየተተቸ ይሄ ፖለቲካዊ ግምገማ ነው የሚመስለኝ። ይሄ አሁን እኔ አይደለም የገመገምኩት ሰዎች በተጨባጭ መገፋታቸውን ወረቀት ይዘው አንተ አልካ አይደለም ያልኩት። ግምገማው ፖለቲካል ግምገማ ነው የሚመስለኝ። እኔ ደግሞ አሁን ማየው እንደ ባለሙያና በጥናት ተነስቶ ሲስተም እንደሚዘረጋ ሰው ሳየው ማለት ነው በዚህ መንግስት ላይ ለምን እምነት ጥዬ ይሄንን ነገር ማሰብ ቻልኩኝ ብዬ ራሴን ጠይቃለሁ። ለምንድን ነው እምነት የጣልኩት? እምነት የጣልኩበት ነገር አንድም ሰው እንዲህ ሄደ ይሄንን ነገር ብለህ ወይም ይሄን ሳትል ይሄን ፍኖተ ካርታ አዘጋጅ ብሎ አቅጣጫ የሰጠኝ የለም። እናስ ከየት ነው ያገኘሁት? ከትክክለኛ የጥናት መነሻዎችና ዓለም አቀፍ ኤክስፒሪየንሶችን ወስጄ ነው የሰራሁት። በመንግስት አሰራር ውስጥ አንድ ትልቅ ችግር ነው ብዬ የማየው እኔ አሁን አለ ወይ መንግስት ይፈቅዳል ወይ እንደዚህ የሚሉት ነገሮች ራሳችን የሥራ መሪዎቹ ራሳችንን አሳልፈን ለመንግስት ተጽዕኖ የሰጠንበት እውነትን ያለ መጋፈጥ ችግር ነው ብዬ ነው ነው። እውነትን መጋፈጥ ምንድነው ካልከኝ ግን ምንድነው አሁን የምትላቸው ነገሮች እኔም እንደ ማህበረሰቡ አካል አያቸዋለሁ። በግለሰብ ደረጃ ሳይሆን እንደው እስኪ እሺ የተለየ ነገር አለ የሚለውን ከዚህ እስቲ ምሳሌ አኳያኔ ለምሳሌ አሁን እኛ አሁን ስለግል እንግዲህ አሁን የሲቪል ሰርቫንቱ ስንት ነው ብንል የመንግስቱን ብቻ ብንቆጥረው ሚሊየንስ ነው 1.8 ነው በፌደራል እና ዝም ብለን ተቋማቱን እኔ ሚኒስትር መስሪያ ቤቶችና የልማት ድርጅቶችን ወዘተርፈ ዝም በዚህ በኤጀንሲ ደረጃ ያሉትን እንኳን ስንመለከት ኢትዮጵያ ውስጥ እኮ አይደለም ሲቪል ሰርቫንቱ ሊናበብ አሁንም ማለት ነው እንግዲህ እርሱ የተለየ ነገር አለ ያሉኝ ነውና
ተመሳሳይ አይነት የስራ ዘርፍ ወይም ተመሳሳይ አይነት ሳይሆን ሚናበብና ተያያዥነት ያላቸው የስራ ዘርፎች የሚያከናውኑ ተቋማታችን እንኳን እኮ ተናበው ተማክረው ማፍረስና መገንባት እንኳን እኮ አይችሉም። ትክክል ነው። አሁንም ይሄ ይቀጥሏል። ከለውጡ አስቀድሞም ቴሌኮምና ውሃ ልማት አይናበቡም፣ ዛሬም አይናበቡም። ተናበው አያፈርሱም፣ ተናበው አይገነቡም። እንዳሻቸው አንዱ ያረጋል አንዱ እንደገና ሲል ስቃይ ውስጥ ዜጎች የሚያሳልፉበት ሂደት ዛሬም እንደቀጠለ ነው። መንገዶችም ሌሎችም እንደዚህ ተመሳሳይ አይነትና ተቋማቱን እንኳን አንድ ላይ በቅንጅት በመናበብ ዜጎች እንዳይንገላቱ አገልግሎት ሲባል እኔ ሄጄ ካርታ ለማውጣት ሄጄ ካርታ መስጠትን ብቻ አይደለም። ሁሉ ጊዜ በክረምት እየተቆፈረብኝ አለመሰቃየትንም ጭምር ይጨምራል። አላግባብ መብራትና ውሃ ለማጣትን ይጨምራል። የግድ አገልጋዩ ቢሮ መሄድን ብቻ ታሳቢ ያደረገ ግምገማ አይደለም መኖር ያለበትና ይሄን እንኳን ያልሰራን አካል በአንድ ጠረጴዛ ላይ እኮ በሚኒስትሮች ምክር ቤት እኮ የሚሰበሰቡ ኃላፊዎች ናቸው እነዚህን ተቋማት የሚመሩትና እነሱ እንኳን አልተናበቡም። እንኳን ይሁሉ 1 ምናምን ሰራተኛ ስሜነ ትክክል ነው። ግን አሁን እንደነዚህ አይነት ግምገማዎችን እንደነዚህ አይነት ፐርፎርማንስ ኢቫሉዌሽንስ ለመንግስት ሲቀርቡ መቅረብ ያለባቸው አግባብ ራሱ መንግስት የሚባለውን ነገር ዲፋይን ከማድረግ ወይም ካደረክበት ቀመር ነው የሚነሳው። በእኛ ሀገር መንግስት የሚባለው ነገር እኮ የማይሰራው ስራ የለም። ለምን ይሄን ከዚህ ጀምረህ አትተችም? ይሄ ነው መተቸት ያለበት። አንተን ብቻ አይደለም እያልኩ ያለሁት ሁሉም ሰው መንግስት የሚባለው ነገር በእኛ ሀገር ላይ እኮ ምንድነው የማይሰራው ስራ? የትኛውን ነገር ነው እሱ የማይገባበት ነገር ነው ወይ መሆን አለበት ወይ? ሳይንስ አይልም። የኛ ነገር ዝንፈቱን የሚጀምረው ዝንፈቱና ብልሽቱን የሚጀምረው መፈጠር ያለበትን ፍጥረት መፈጠር ባለበት ባህሪያቱ በትክክልና በሰከነ ሳይንሳዊ በሆነ ቀመር አለመፍጠሩ ነው። ይሄ ነው እኔ አሁን ለምትላቸው ነገሮች መነሻዬ። ለምንድን ነው አሁን እኮ የኋላ ላይ ያየነው ያለነው የመንግስት የፖሊሲ ውሳኔዎች እኮ አንዳንድ ድርሽ እንዳትሉ አጠገባቸው ያላቸውን ዘርፎች አሁን ደግሞ ወደ መተው እየመጣ ነው ያለው። ለምንድን ነው መንግስት መስራት ያለበትን ነገር ብቻ የማይሰራው? ለምሳሌ ህግና ህግን ማስከበር፣ የአገር ሉዓላዊነትን ማስጠበቅ፣ መሰረታዊ የሆኑ አገልግሎቶችን ሌላው ላልተገባ ትርፍና ላልተገባ ጥቅም ስለሚጠቀምባቸውና ህዝቡ ስለሚበደል እነዚህ ላይ በጣም በጥራትና አቅሙን አሰባስቦ እነዚህን ብቻ መስራት እንደነዚህ አይነት ነገሮችን ለምን አይወስድም ብለስ ተጠይቅ። ይሄን ነፃነት ራሱ ያገኘው ማለት ነው። ይሄንን ዘርፍ የሚያስተባብር ማንኛውም አካል ይሄን ነፃነት እንኳን ያገኘው ገና አሁን ነው እንዳለ አገራዊ እንትኑ በተንቀሳቀሰበት ልክ ነው። ስለዚህ አሁን ያልካቸው ተቋማት ለምን አይቀናጁም? እንዴት ይቀናጁ? ሊቀናጁ አይችሉም። በባህሪያቸው ምሳሌ ማንሳቴ ነው። ግን ሊናበቡ ይገባል በባህሪያቸው ማለት ነው። እነሱ ጋር ሊሆን የማይገባ ነገር ይዘው ሌላው ኢፊሺየንትሊ ሊሰራው የሚችለውን ነገር ይዘው እየተንቀሳቀሱ ያሉ ናቸው። ለምንድን ነው የሚንቀሳቀሱት? ስለ አንድ ተቋም መኖር ነው የሚንቀሳቀሱት። ስለ አንድ ተቋም ልብ በል። ሀገር የሚባለው ነገር ሀገረ መንግስት የሚባለው ነገር ግን የሚዋቀረው የሚሰናሰነውና የሚቀጥለው እነዚህ በተናጥል ያሉ አካላት አንድ ማዕከል ላይ ላለ ትልቅ ውጤት መስራት ሲችሉ ነው። ለዜጎቻቸው ክብርና ሉዓላዊነት ሲሰሩ ነው። እኛ ሀገር አንዱ ትልቁ ችግር አለመደናነቅም ነው። ብዙ ሰራተኞችን ስታደንቁ እውቅና ስትሰጡ ስትሸልሙ አንድ አለማየታችን፣ ሁለተኛ ደግሞ ብዙ የረከሱ ተቋማትንም እንደዚሁ መርከሳቸውን አደባባይ ስታወጡ አናይም። ለምሳሌ በህግ አግባብ ብለው ነበርና የውጭ ዜጋ የሆነ እንትን በዛ ፕሮፌሽን ደረጃ ካልተገኘ በጊዜያዊነት መቅጠር እንደሚቻል ምናምን ነው አዋጁ የሚጠቅሰው። ይሄ ፍኖተ ካርታ ተግባር ላይ እስኪውል በነበረው አሰራር መስራት ተገቢ ስለሆነ ለምሳሌ እኛ ሀገር በግልጽ በሚያስታውቅ ደረጃ የውጭ ዜጎች በቋሚነት የተቀጠሩባቸው ተቋማት አሉ። መኖር ብቻ አይደለም፣ ቀደም ሲል እንዳነሱት ከዜጎቻችን በላይ አክብሮትና ለተመሳሳይ ስራ ዘርፍ ተመሳሳይ ክፍያ
በሚል አዋጅ ባለበት ሀገር ላይ የተለየ ክፍያ የሚሰጣቸው የተለየ አክብሮት የሚሰጣቸው ዜጎቻችንን ያለ አግባብ የሚያንጓጥጡና ተስፋ የሚያስቆርጡ አካላት ያሉበት ተቋማት እዚህ ሀገር ላይ ያሉ ስማቸውን ማንሳት እዚህ ጋር ተገቢ ስላልሆነ መልስ መስጠት በማይችሉበት ደረጃና እንደነዚህ አይነት ተቋማትን ስታወግዙ ለዜጎች ክብር ስትቆሙ ኢቭን እንደነዚህ አይነት ተቋማቶች ጭምር እዚህ አዲሱ ፍኖተ ካርታ ላይ በተካተተው አግባብ ሌላ አገልግሎት ነው እናንተ እና በሌሎች ተገቢ ያልሆኑ ግንኙነቶች ነው የምትሉት ይህን እንኳን በድፍረት አትናገሩትም በጾታዊ ትንኮሳ ጭምር በሚገለጽ ደረጃ የሚሆኑ ተቋማት አሉን ይህን አደባባይ ስታወጡት አላየንም ነገ ደግሞ ሀገራችን ስታር ከዚህ በላይ ቻሌንጂንግ ይመጣልና በዚህ ብትጀምሩልን እናምናችሁ ነበር አይ በጣም ጥሩ ነው ይሄ ለነድበት የሚገባውን ትልቁን ጥግ ያሳየ ነው በዚህ ልክ ዜጎቼን የሚያሳርፍ ስራ የሚሰራ ተቋም እየመራው ነው ብዬ አልወስድም ነገር ግን ደግሞ ከተነሳንባቸው እሳቢዎች አንፃር በትክክለኛው መስመር ላይ ግን ፍኖተ ካርታችንን ቀርጸን እየሰራን ነው ላለው ለምሳሌ የግለሰቦችን ስም ጠርተን ማመስገን መሸለም አልጀመርንም ትክክል ነው ቀደም ባሉት ጊዜያት እናደርግ የነበረው ኤክስፒሪየንስ ፕራክቲሱ ራሱም ብዙ ፍታዊነትንም ተጨባጭ ውጤትንም የመቁጠር አልነበረም ነገር ግን በተቋም ደረጃ ግን ተቋማትን አወዳድረን ሽልማት የሚያገኙበትን ሂደት ጀምረናል ባለፈው ወር ላይ በመጨረሻ ላይ በኢትዮጵያ የጥራት ሽልማት ድርጅት አማካይነት ያሸለምናቸውና እውቅና የሰጠናቸው ተቋማትም ምስክሮች ናቸው ለዚህ ነገር ግን እነዚህን ሁሉ ስራዎች በመንሰራበት ሂደት አንተም እንዳልከው የነበረውን ህግ ተላልፈን ወይም ጥሰን ልንሰራቸው ማንችሉ ነገሮች ካልሆኑ በስተቀር በውስጥ የኢንስፔክሽን ሂደታችን የኤችአር ኦዲት ሂደታችን ለምሳሌ በቅርቡ ከምርጫ መጀመር በፊት በሁሉም የሚኒስቴር መስሪያ ቤቶች ሱፐርቪዥን አካሂደናል በዚህ ሱፐርቪዥን አንዳንድ ተቋማት በመንግስት የሥራ ሰዓት የፓርቲ ነክ ስብሰባዎችን ማካሄዳቸውን በግብረ መልስ መልክ ሰተናቸው ያስተካከሉበትና ከምርጫ ቦርድ አሰራሮች ጋር ራሳቸውን አስተካክለው የሄዱበት ሁኔታ ሊጠቀስ ይችላል ተቋማቱን መግለጽ አንተም ቀደም እንዳልከው አስፈላጊ ላይሆን ይችላል አብዛኛዎቹ ተቋሞቻችን ደግሞ በምንም መልኩ ማለት ነው በመንግስት የሥራ ሰዓት የፓርቲ ስብሰባ ለማድረግ ራሳቸውን አቅበው እየሰሩ ያሉበት ሁኔታ አለ ይሄ በፊት አይታሰብም ምናልባትም እንዲያደርጉ እንገፋ ይሆን ነበር እንጂ እንደዚህ አይነት ነገሮችን እንደ ቼክሊስትም ይዘን አንሄድም ነበር ሁለተኛው ከምርጫው ጋር አሁንም ተያይዞ ማለት ነው የፖለቲካና የመንግስት ስራ መቀላቀል ስለሌለባቸው ማንኛውም አይነት የመንግስት ሀብትና ንብረት ለምርጫ ቅስቀሳ እንዳይውል ተገቢውን ጥንቃቄ እንዲደረግ ለውስጥ ኦዲቶቻችን በሁሉም ደረጃ ተገቢውን አቅጣጫ ተሰጥቶ እየተሰራ ያለበትና ቼክ የምናደርግበት ሂደት ነው ያለው በዚሁ ሂደት ለተወካዮች ምክር ቤት የቋሚ ኮሚቴ አካላት ሪፖርት እናደርጋለን ለጠቅላይ ሚኒስትር ቢሮ ሪፖርት እናደርጋለን ሁለቱ እንኳን ተገቢውን ነገር ወደሚፈለገው አቅጣጫ ገለልተኛ ሆነው አይወስዱትም ብለን ስጋት ባደረብን በማንኛውም ጉዳይ ላይ ለዋና ኦዲተር ቀጥታ በግልባጭ እያሳወቅን ስራችንን መስራት ጀምረናል አንዳንድ ተቋማትንም ደግሞ በገንዘብ ሚኒስቴር የተበጀተላቸው በጀት ለትክክለኛው ዓላማ አልዋለምና በጀቱን እንድታቆም የሚል ማስጠንቀቂያ ሁሉ የጻፍንባቸው ተቋማት አሉ በስም መጥቀስ አሁንም ወደፊት ግን የማይቀር ነው ባይዘው የማይቀር ነው እኔ ኮሚሽነሩ ማንኛውም የመንግስት አገልግሎት ዘርፉን የሚያስተባብር አካል ዋን ብራይት ሞርኒንግ ተነስቶ እከሌ የሚባሉ ሚኒስትር በትክክል ኃላፊነታቸውን አልተወጡም በዚህ ምክንያት ስለዚህ ተቆጣጣሪው አካል እርምጃ ይወሰድ የሚል ፎርማቱ ስለማይመች ነው የኛንቺኮ አሁንም ይችላል ግን ፎርማቱ እነሱ መልስ መስጠት በማይችሉበት እንጂ በተቋማቹ የመግለጫ ጋዜጣዊ መግለጫ ላይ ይቻላል እውነት ነው የኛ ሀገር እስቲ የቅድሟን በዚሁ አያይዘን እንድንጨርስ ስለዚህ ይሄን እያረጋችሁ ነው ይሄ ጥሩ ነው በዚያኛው በኩል ያለውን እስቀደም ሲል ያነሳውትን እንደዚህ ጨቋኝ መስሪያ ቤቶችን ለዜጎቻቸው ክብር የማይሰጡ እሱን እንግዲህ የምልህ በኢትዮጵያ የተቋማት አደረጃጀት ቅድም በገለጽኩት አግባብ ስትሄድ ፕራይቬት ሴክተሩ ሊሰራው የሚገባውን ስራ በሞኖፖሊ ይዘው እየሰሩ
የመጡ የተሾሙበትም አካሄድ የትኛውን ኮርፖሬሽን ነፃ አውጥተውት ነው? የትኛውን ናይጄሪያ ላይ ሰርተው ነው? ኦር አፍሪካ ውስጥ ብቻ ደቡብ አፍሪካ ሰርተው ነው? ኢትዮጵያ ውስጥ እዚሁ የትኛውን ተቋም ነፃ አውጥተውት ነው የሚል ምዘና በሌለበት በፖለቲካል አፊሊዬሽን የሚመጡ ሰዎች የሚመሩት ነው። በአብዛኛዎቹ ተቋማት እንደዚህ ናቸው። እሱ ብቻ አይደለም፣ አሿሿሙን ብቻ አይደለም። ከተሾምክም በኋላ ስራን መልመድ እና ስራን በብቃት በእውቀት የመምራት አቅም ላይ ስትሄድ አሁንም ችግር ያለባቸው ናቸው። እነዚህን አካላት በእኛ በሲቪል ሰርቪስ ኮሚሽን በኩል የመከታተል ነገር ህጋችንም ማንዴታችንም አይደለም። ነገር ግን እንደ ዜጋም ደግሞ እንደ መንግስትም ደግሞ ለመንግስትም እንደቀረበ ስራና ስራን የሚመለከቱ ጉዳዮች እንደሚያገቡት አካል ደግሞ በኢንፎርማል መድረኮች ማለት ቀጥተኛ ብዙውን የሰው ኃይል ነው የሚይዙትና ትክክል ነው። ነገ እነዚህ የሰው ኃይሎች ቢበተኑ እናንተ ላይ ነው የሚያርፉት፣ እኛ ጋር ነው የሚያርፉት። አገራዊ አቅም ነው የሚያዳክሙት። ሁለተኛ የስራ ባህሉ ራሱ መበላሸቱ የሚያመጣውን እንደምታ በቀላሉ መገላገል የምንችለው አይደለም። አሁን የመንግስትና የፓርቲ መቀላቀል የሚባል ነገር አለ እዚህ ሀገር ላይ። ቀደም ሲል እርሱም ይሄን ለመለየት ግን የመንግስትና የመንግስትን መቀላቀል አይደለም ወይ ዋናው መሰረታዊ ችግር? መጀመሪያ ለምሳሌ ልል የፈለኩት ህግ አውጪው ከህግ አስፈጻሚው ጋር በህግ የተደነገገ ህገ መንግስታዊ መስመር እያለ ህግ አስፈጻሚው በተመሳሳይ ከህግ ተርጓሚ አካሉ ጋር የተሰመረለት መስመር እያለ እነዚህ ሶስቱም የመንግስት የስልጣን አካላት ወይም ምሰሶች እርስ በርሳቸው በራሱ በዚያ መስመር በተሰመረላቸው መስመር ውስጥ ነው ወይ እየሰሩ ያሉት? እሱ በራሱ ሲቀላቀል እዚህ ጋር ያለው የፓርቲና የመንግስት የሚለው እኮ ምንም ብዙም ፋይዳ የለውም። እዛ ጋር ነው ዋናው ችግር ነው። ይሄ ትክክለኛ ነው። ይሄ አንድ መንግስት የሚባለው ህግ አውጪው፣ ህግ አስፈጻሚውና የዳኝነት አካሉ ሶስቱ ተነጣጥለውና ነገር ግን ደግሞ በቅንጅት መስራት ሲችሉ ነው። አሁን እንዳስቀመጥከው እኛ ሀገር የህግ አውጪውና ህግ አስፈጻሚው አንድና አንድ ናቸው። ይሄ የፖለቲካ ስርዓቱ ነው። የፖለቲካ ስርዓቱ መገለጫ ነው። እንግዲህ ለኢትዮጵያችን ተስፋ ያለን ነገሮች በተፈጠሩበት አግባብ ይሄዳሉ። እኔ እንግዲህ ባለሙያ ፕላነር ነኝና እንደዚህ ነው ማሰብ የሚሻለኝ። ምንድነው እያልኩ ያለሁት? እነዚህን አካላት በየራሳቸው ሜሪት እንዲሰሩ ማድረግ ይቻላል። በሙያ ማለት በሙያ ሌላው ዓለምም እየሰራባቸው ነው ያሉት። እስራኤል ብትሄድ ህግ አውጪውና ህግ አስፈጻሚው በእጅጉ ተነጣጥለው ነገር ግን ደግሞ ለሀገራቸው ሉዓላዊነት ለሀገራቸው ከፍታ ይሰራሉ። አብረው ነው የሚሰሩት። ቼክ ኤንድ ባላንስ ስርዓት አለ። እኛም ሀገር ይሄ ስርዓት እንዲኖር በእጅጉ ያስፈልጋል፣ መስራት አለብን ነው። ይሄንን ግን የመቀበልና የመውሰድ ጉዳይ አሁንም የሚመጣው መንግስት ብቸኛ ስልጣን እንዳይሆን ህጉን ቀድመን አውጥተን በህጉ አግባብ ብቻ እንዲሄድ ማድረግ አለብን የሚል ከፍተኛ ባይዘው ቀደም ሲል እርሶም የጠቀሱት ቅንነቱም ከፍተኛ ትግል የሚካሄድበት ሰነድ ነው። ይሄ ሰነድ ዝም ብሎ አይደለም ይመስላል። አሁን እንደሱ ነው የሚመስለው። ለተመልካቾቻችንም በዚህ አጋጣሚ መናገር የምፈልገው እስኪ እንግዲህ ይሄ ፍኖተ ካርታ ወደ ስራ ከገባ በኋላ ደግሞ ብዙ ሊያወያዩ ሊያከራክሩ የሚችሉ ነገሮች እንዳሉት እንገነዘባለን። ቀደም ሲል በቅሬታ መልክም እኛ ጋር መተው የነበሩ ይሄ ፍኖተ ካርታን መነሻ ያደረጉ መገፋቶች ካሁኑ እየታዩ እየተስተዋሉ ነው የሚሉ ቅሬታዎችን በዚህ አግባብ የምንመዝንበት ይሄ ደግሞ ለህዝብ ቀርቦ የሚተችበት እድልም ስለሚኖር ያን የሚታይና ከዚያ በኋላ እንግዲህ ሰፊ ጊዜ ወስደን ደግሞ የምንወያይበት እድል ነፃ ሐሳብ ይፈጥራል። ለዛሬው ግን በዚህ ብናበቃ ጥሩ ነው። አብራችሁን ስለነበራችሁ እጅግ ከልብ ነው ማመሰግነው። ሳምንት እንገናኛለን። እስከዚያው ግን አቶ በዛብህ ገብረየስ የሲቪል ሰርቪስ ኮሚሽን ኮሚሽነርን እዚህ ድረስ ተገኝተው ይህን የመሰለ ማብራሪያ ብዙ የተለፋበት ፍኖተ ካርታ መሆኑን ያስታውቃል። እዚህም ላይ እሳቸው እጅ ብዙ እንደሆነም ተመልክቻለሁና በመላው የዋልታ ነፃ ሐሳብ ተመልካቾቻችን ስም ከልብ ነው ማመሰግነው። ስሜነ ባይፈርስ ነኝ። ሳምንት በተመሳሳይ